የሰው ልጅ ምን ጊዜም ቢሆን የራሱ የሆነ ሐሳብ አለው፣ የራሱ የሆነ አስተያየት፣ የራሱ የሆነ አመለካከት አለው። ስለዚህ ሁሌም ቢሆን ሰዎች ስለናንተ ያላቸው ሐሳብ የናንተ ትክክለኛ ገጽ ነው ማለት አይደለም። እነሱ አይምሯቸው ውስጥ ያለውን ነገር እናንተ ላይ ፕሮጀክት እያደረጉ ወይንም ለማሳየት እየሞከሩ ነው። ትንሽ ሰው ከሆኑ ትንሽነታቸውን የሚያሳዩት በቃላቸው ነውና እናንተ ላይ ባላቸው አመለካከት ሊያሳያችሁ ይችላሉ። ንቃችሁ ለፉ ነው የምለው። እነሱ ስለናንተ ያላቸው አስተያየት ስለናንተ ከመናገሩ በላይ ስለነሱ ማንነት በደንብ አድርጎ በትልቁ ያሳያቸዋል። አፍ ሲከፈት ጭንቅላት ይታያል የሚባል አባባል አለ አይደለ? ቤሲክሊ እንደዛ ነው። እነሱ አፋቸውን ከፍተው ለናንተ ምንም አይነት ነገር ቢሏችሁ የነሱ አመለካከት የነሱ አይምሮ ነው እንጂ እየታየ ያለው የናንተ ማንነት አይደለም። ጸሐፊው በመጽሐፍ ውስጥ እንደዚህ ይላል፣ ሌሎች ሰዎች የሚያደርጉት ምንም አይነት ነገር በእናንተ የተነሳ አይደለም። ሁሉም ነገር በራሳቸው ምክንያት ነው። ምክንያቱም ሁሉም ሰው በራሱ ዓለም ውስጥ እየኖረ ነው። ታዲያ እነሱ ያሉትን ነገር እኛ ፐርሰናል ካረግ ነው ወይንም ደግሞ የምር መስሎን ከተቀበል ነው የራሳችን ዓለም ውስጥ በውስጣችን የምንኖርባት ዓለም ውስጥ እነሱ አሉ ብለን አስብን ማለት ነው። በዚህም የተነሳ እኛም በራሳችን ዓለም ውስጥ ያለውን ነገር በእነሱ ዓለም ውስጥ ለማስገባት እንሞክራለን። ስለዚህ ሰዎች ምንም አይነት አስተያየት ቢሰጧችሁ ጥሩም ይሁን መጥፎ ወደ ራሳችሁ ልትወስዱት ወይንም ደግሞ ፐርሰናል ልታደርጉት አይገባም። እነሱ ስለናንተ የሰጧችሁ አስተያየት ግን እነሱ ስላሉበት ዓለም በጣም ብዙ ነገር ይናገራል። ምናልባት ስለናንተ ህይወት ምንም የማይናገር ነገር ቢኖረው እነሱ ስላሉበት ዓለም ግን በደንብ ያወራል። ሁላችንም በተለያየ ደረጃ ላይ ቫይብሬት እያደረገን እየሄድን ነው። አንዳንዶቻችን ከፍ ባለ ኮንሽስነስ፣ ሌሎቻችን ደግሞ ዝቅ ባለ ኮንሽስነስ ላይ። ስለዚህ ሁላችንም ተመሳሳይ ነገር ማየት እንችላለን ማለት አይደለም። ተመሳሳይ ነገር ተመልክተን ሌላ ነገር ነው የምንረዳው። ሶስተኛው አግሪመንት ወይንም ሶስተኛው ስምምነት ዶንት ሜክ አሳምፕሽንስ ይላል። መገመት አቁሙ። ብትገምቱ እንኳን ስለምንም አይነት ነገር ፖዚቲቭ የሆነ ግምት ይሁን ወይንም ጥሩ የሚባል ግምት ይሁን። ጸሐፊ ዶን ሚጌል እንደዚህ ይላል፣ ስለምንምና ስለ ሁሉም ነገር ግምት ማቅረብ ደስ ይለናል። በአእምሯችን ውስጥ እየገመትን እየደመደምን እናልፋለን። ሌሎች ሰዎች ስለሚሰሩትና ስለሚያስቡት ነገር እናስባለን፣ እንገመግማለን፣ በዛ ላይ ፐርሰናል እናደርገዋለን። ከዛም አልፈን ደግሞ እንወቅሳቸዋለን። ያንን ስሜታዊ መርዝም ወደ እነሱ ለመላክ እንሞክራለን። ሁሌም ቢሆን ሰዎችን በመጥፎ መንገድ ለመገመት ስንሞክር ግን ችግሮችን ወደ ራሳችን እየጠራን ነው ይላል። ሁለት ፍቅረኛሞች አሉና ወንዱ ቶሎ ሪፕላይ ያደረገ ወይንም ሜሴጇን እየመለሰላት አይደለም ልበል። ስለዚህ እሷ ቁጭ ብላ ለምንድን ነው እየመለሰልኝ ያልሆነው ብላ ሁለት ነገሮችን ልታስብ ትችላለች። አይ አልተመቸውም ወይንም ደግሞ ስራ ላይ ሆኖ ነው ብላ ቀለል ያለ ፖዚቲቭ ግምት ልታስቀምጥ ትችላለች። አለበለዚያ ደግሞ ከሌላ ሴት ጋር እያወራ ነው ወይንም ደግሞ ሌላ ሴት እኔ ላይ ደረባል ብላ ልታስብም ትችላለች። ይሄ ሁለተኛው አሳምፕሽን ኔጌቲቭ የሚባል አሳምፕሽን ነው ወይንም ደግሞ አሉታዊ የሚባል ግምት ነው። ታዲያ ይህ ግምት መልሶ የሚነክሰው ራሷን ባለቤቷን ነው እንጂ ከሱ ጋር ምንም የሚያነካከው ነገር አይኖርም። አሁን እሷ እንደዛ ባሰበች ቁጥርና ይሄንን ግምት ይዛ በተንቀሳቀሰች ቁጥር ግምቷን ማመን ትጀምራለች። ግምቷን ስታምን ደግሞ ያንን ግምት እውነት የሚያረጋግጥላትን የሚያረጋግጥላትን ነገር መፈለግ ነው የምትጀምረው። ስለዚህ ከፍቅረኛዋ ጋር ስትሆን ስልኩን ለማየት ወይንም ደግሞ ዞር ሲል ማንን እያናገረ እንደሆነ ለማወቅ ስልክ ውስጥ ገብታ ልትጎረጉር ትችላለች። ወደ ስራ ሊሄድ ነው ብሏትም ሲሄድ ከኋላ ልትከተለው ትችላለች። ምንም ነገር ይሁን ብቻ ይህቺን ሴት ማወቅ አለብኝ ብላ በራሷ ግምት ውስጥ በራሷ ድራማ ውስጥ ጠፍታለች። ታዲያ ይሄ ግምት እንደ እምነት ሆነባት። የእምነቷንም ውጤት ደግሞ በዚህች ምድር ላይ መመልከት አለባት። ሁሉም ሰው ያመነውን ነው እያየ የሚሄደው። ስለዚህ እምነቷ አሉታዊ የሆነ ነገር ስለሆነ እሷም በህይወቷ ውስጥ ቂም መያዝን ወይንም ደግሞ ጥላቻን አሊያም ደግሞ ሰው ላይ መጠቆምን፣ ሰውን መውቀስን ትለምዳለች። ጸሐፊው ኢሞሽናል ፖይዝን ወይንም ስሜታዊ መርዝ ያለው ይሄ ነው። እንግዲህ አስዩም ካረጋችሁ ግን ፖዚቲቭ የሆነ አሳምፕሽን ቢሆን የተሻለ ነው። አዎንታዊ ግምቶቻችሁ ምን ጊዜም ቢሆን የተሻለ ነገር ላይ እናንተን እያስቀመጧችሁ ያልፋሉ። ኮምፓውንድ እያደረጉ ወይንም ደግሞ እጥፍ ድርብ እየሆኑ እናንተን የበለጠ አዎንታዊ የሆነ ሁኔታ ላይ የሚያስቀምጧችሁ ነገሮች ናቸው። ስለዚህ እናንተ የሆነ ማወቅ የምትፈልጉት ነገር ካለ ጠይቁ። ከመገመት ይልቅ መጠየቅ የተሻለ ነው። በጥያቄዎቻችሁ ውስጥ መልሶችን ታገኛላችሁ። ብትገምቱም እንኳን ፖዚቲቭ የሆነ ወይንም ቀና የሆነ ግምት ይኖራችሁ እናንተንም ሌላውንም ሰው በጥሩና በተሻለ ሁኔታ ላይ የሚያስቀምጣችሁ ነገር ይሆናል። አራተኛውና የመጨረሻው አግሪመንት ወይንም ስምምነት always do your best። ሁሌም ቢሆን ያቅማችሁን ጥግ ሞክሩ። ሁላችንም ፍጹም አይደለንም ወይንም ደግሞ ፐርፌክት ነን ብለን መንቀሳቀስ አንችልም። ይህ ማለት ጥሩ ቀኖችም አሉን፣ አልፎ አልፎ ደግሞ በመጥፎ ቀንም እንታጀባለን። ነገር ግን ሁሌም ቢሆን ያቅማችሁን ጥግ እየሞከራችሁ እስከቀጠላችሁ ድረስ መጥፎ ቀኖቻችሁ እንኳን ያማሩ ቀኖች ይሆናሉ። እንደ በፊቱ አይነት መጥፎ ቀን ማሳለፍ ታቆማላችሁ። ጥሩ ቀኖቻችሁ የተሻሉና የተዋቡ እየሆኑ እንደሚሄዱት ሁሉ መጥፎ ቀኖቻችሁን በዛው ልክ የተሻሉ መጥፎ ቀኖች እየሆኑ ይመጣሉ። ስለዚህ እናንተ እስከተሻሻላችሁ ድረስ የማይሻሻል ነገር የለም ነው ዋናው ነጥብ። ሁሌም ቢሆን ያቅማችሁን ጥግ የምትሞክሩ ከሆነ ሁሌም ቢሆን ተግባር ላይ ናችሁ ማለት ነው። ያቅማችሁን ጥግ እየሞከራችሁም ነው የሚባለው እያንዳንዱን ተግባሮቻችሁ
ራሳችሁን እየወደዳችሁ ስታደርጉት ነው። ይሄ በምታገኙት ነገር ላይ የተለጠፈ ወይንም ደግሞ ከዛ ጋር የተያያዘ ነገር አይደለም። የሆነ ነገር የምታደርጉት የሆነ ነገር ለመቀበል ከሆነ የአቅማችሁን ጥግ እያደረጋችሁ አይደለም። አብዛኛው ሰው ደግሞ ልክ በዚህ መንገድ ነው የሚሄደው። ከህይወት የሆነ ነገር ማግኘት ሲፈልግ ብቻ የሆነ አይነት ተግባር ይሰጣል። በተግባሩም የሚደሰት ሰው አይደለም፣ ምክንያቱም ውጤቱን ብቻ ነው የሚፈልገው። በዚህም የተነሳ የአቅማቸውን ጥግ ሳይሞክሩ ወይንም ደግሞ እስከ አቅማቸው ጥግ ድረስ ሳይጓዙ ይቀራሉ። ስለዚህ ሁሌም ቢሆን ተግባር ላይ መሆን አለባቸው። የሆነ ነገር እየተገበራችሁ ማለፍ መቻል ይገባቸዋል። የአክሽን ኦፖዚት ወይንም ደግሞ የተግባር ተቃራኒ ፕሮክራስቲኔት ማድረግ ወይንም ደግሞ ከዛሬ ነገ ማለት ነው። ስለዚህ ተግባር መውሰድ ብቻ ወይንም ደግሞ መተግበር ብቻ በቂ አይደለም። በተግባራችሁ ውስጥ ደስታንና እርካታን ልታገኙ ይገባል። በምታደርጉት ነገር ብቻ ነው ምላችሁ፣ በውጤቱ አይደለም። አሁን እኔ ይሄንን ኦዲዮ ሬከርድ ሳደርግላችሁ በማደርገው ነገር ደስተኛ ስለሆንኩ ነው፣ ወይንም ደግሞ ይሄንን ነገር ሳደርግ ይሄን ያህል ቪው ያገኛል ብዬ አስቤ አይደለም። ምንም አይነት ቪው ያገኝ ከ1000 ጀምሮ እስከ 100,000 የሚያገኝ ለኔ ግድ አይሰጠኝም። አንድ ያድርገዋለሁ፣ ማድረግ ያለብኝን ነገር ጨርሻለሁ ነው። ለሰው መልካም ነገር ስታደርጉ የሆነ ነገር መልሶ ያገኘኛል ብላችሁ አታስቡ። ወይንም ደግሞ ቀን ሲሞላላቸው መልሰው ይከፍሉኛል ብላችሁ ማድረግ የለባችሁም። ለሰው ልጅ ስትረዱ ወይንም ደግሞ ስትሰጡ መስጠትን ብቻ አስባችሁ አድርጉ እንጂ ያ ነገር በዚህ በኩል እንዲመለስልኝ ወይንም በዚህ በኩል እንዲቀናኝ ብላችሁ አታድርጉት። አራተኛው ስምምነት ይህን ያህል አስፈላጊ የሆነው ለዚህ ነው። የሆነን አክሽን የሆነን ተግባር ስትተገብሩ ለሚመጣ ውጤት ብላችሁ አይደለም። ዋናው አስፈላጊው ነገር ተግባሩን መተግበራችሁ ስለሆነ ብቻ አድርጋችሁ አድርጉት። ምክንያቱም ጉዞ ዋናው ነገር ጉዞ ነው፣ ዴስቲኔሽን ወይንም መዳረሻው አይደለም። ስለዚህ ያንን ተግባር በምትተገብሩበት ጊዜ ራሳችሁን እያገኛችሁ እያሻሻላችሁ ታልፋላችሁ። በዚህ ቪዲዮ ውስጥ 4 አግሪመንቶችን ተመልክተናል። የመጀመሪያዎቹ 3ቱ አግሪመንቶች ወይንም 3ቱ ስምምነቶች አራተኛው ስምምነት ላይ የተደገፉ ናቸው። ስለዚህ አራተኛው ስምምነት ዋናው ሞተሩ ነው ማለት ይቻላል። always do your best። ሁሌም ቢሆን ያቅማችሁን ጥግ ሞክሩ። በዶን ሚጉኤል ሩይዝ የተጻፈው The 4 Agreements። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።